ህጋዊ ከደፈራችሁ እንግዲህ ያለቀለት ቤት ሙሉ እስተግቢው ካርታና ፕላን ያለው ከተማው ቤት ነው። ካርታና ፕላን ያለው 200 ካሬ ላይ ያረፈ ቤት ነው። 5 ክላስ ያማረበት የተዋበ ነው። እንደዚህ ሁሉም ነገር ማብራትም ሁሉም ነገር በቃ ገብታችሁ መኖር ነው። እየኖሩበት ነው። ምንም የሚያስቸግር ነገር የለም ማለት ነው። ያውቃችሁን ብቻ ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ባቲ ጅዳ ሰፈር እንግዲህ ከብት ተራ በላይ ባልኳችሁ እዛው ሰፈር ነው እና እንግዲህ ይሄን ይመስላል ቤቱ። 5 ክላስ ነው እንደምታዩት። እንግዲህ ድንጋይ ቤት ነው የሚመስለው። አሰራሩ ጽድት ተደርጎ ተሰርቷል። ሁሉ ነገር የተሟላለ ነው። ከውስጥ ኮርኒሱም ወለሉም ሁሉም ነገር ያበቃለት ነው። እንግዲህ ሰውም እየኖረበት ነው እንደምታዩት። ቀጥታ ገብታችሁ መኖር የምትችሉ ቤት ነው። ካርታና ፕላን ያለው 200 ካሬ ላይ ያረፈ ቤት ነው። 5 ክላስ ቤት ጽድት ያለ 2 ሻወር ጋራ ሁሉ ነገር ተጠናቋል። ኩሽና አለው እዚህ ጋር 2 ክላስ ኩሽና አለው። ሁሉ ነገር የተሟላለት እንግዲህ ዘጋ። ጂፕሰኑን ተመልከት። መብራቱ ውስጥ ይሄ ነው። ይሄ እንደምታዩት ነው። ጽድት ያለ ቤት ነው። ማሻአላህ ተበረከላ። እንግዲህ ሁሉ ነገር ያማረበት የተዋበ ነው። እንደዚህ ሁሉም ነገር ማብራትም ሁሉም ነገር በቃ ገብታችሁ መኖር ነው። እየኖሩበት ነው። ምንም የሚያስቸግር ነገር የለም ማለት ነው። ያውቃችሁን ብቻ አስገብታችሁ ጠቅላላ ብላችሁ መግባት ነው። ህገወጥ ቤቶችን ለቅቄ ህጋዊ ብላችሁ ብዙዎቻችሁ ህጋዊ ከደፈራችሁ እንግዲህ ያለቀለት ቤት ሙሉ እስተግቢው ካርታና ፕላን ያለው ከተማ ውስጥ ያለው ከብት ተራ ማለት እንግዲህ በጫት ተራጋ ባለው ወደ ላይ ዘወር ብላችሁ ነው። ይሄ ቤት እንግዲህ ሙሉ ኮርኒሱ ጂፕሰኑ ሁሉ ነገር ያበቃለን ነው። ወደ ቤቱ ወደ ውስጥ መግባት እንችላለን። የውጭ በሩ ይኸውላችሁ። እስቲ እንግዲህ ህጋዊ ነው የምንፈልገው ብላችኋል። ኑ ተከተሉኝ። እንግዲህ ከደፈራችሁት ማለት ነው። እና ይሄን ይመስላል። ያው ሰው እየኖረበት ስለሆነ ነው። ተከራይቶ ነው ያለው። እንደምታዩት ቤቱ ሁሉ ነገር እያለቀነ ነው። ወደዛ ዙርለት። ዋልኩ ኮርኒሱ ላይ ወደ ላይ ይኸው እንደምታዩት እዛ ነው። ያው ብዙ ሰው ስላለ ውስጥ አልጎልኳቸውም። ይሄን ይመስላል ማለት ነው እዚህ ጋር ስታዩ። እና ከቻላችሁ እንግዲህ ህጋዊ ቤት እንዲህ ያለቅለት ነው። ያው ገዝታችሁ መግባት ነው። ገዝታችሁ ማከራየትም ሆነ መግባትም እንደፈለጋችሁ ትችላላችሁ ማለት ነው። ያው ሰው እንዳላጨናንቅ ብዬ ነው። ክላሱ እንደምታዩት እንደ ኤል ነው የተሰራው። በዚህም አለ በዚህም ጎንና ጎኑ እንደ ኤል ተሰርቶ መሀል ላይ ደግሞ ፍሬንቹ ፊት ለፊት ላይ ይታያል። ፍሬንቹ ላይ አዙር። አንተ ምንድነው ውጭ ነው እንደምቀርጸው? ወደ ፊት አዙራ ና ከውጭ ላይ ይኸው እንደምታዩት እዚህ ጋር እንግዲህ ደጃፉን እንደምታዩት ነው። ሁሉ ነገሩ ያበደ ቤት ነው። እና እንግዲህ በውስጥ ከገባችሁ ይሄ ቤት ባቲ ላይ እንዳያመልጣችሁ። ፊት ለፊት በቃ ዘወር እንዳላችሁ ከከብት ተራ እዚህ ነው። በጣም የሚመች ሁሉ ነገር ካርታና ፕላን ያለው ነው። እንግዲህ ችሎታ ካላችሁ 5 ክላስ 2 ሻወር ቤት ከዛ 180 ካሬ ላይ ነው ያለው ቤቱ። ትልቅ ቤት ነው ማለት ነው። እንግዲህ ይሄ በሁለት ሰውም ተደርጎ ሊገዛም ይሄ ያዋጣል። በሁለት ሆናችሁ ብትገዙ ራሱ ማለት ነው። እና ጀማል ደላላ ሆንክ እንዴ ድለላ ጀመርክ እንዴ እያላችሁ ብዙዎቻችሁ ገርሟችኋል። እኔ የቤት ማስታወቂያ ነው የምሰራላቸው። ያው ማስታወቂያ ማለት አንድ ሰው ቪዲዮ አድርጋችሁ ብቻ መልቀቅ እንጂ ስለ ቤቱ ድልልና ምናምን አይደለም። እና የኛ ስራ ይሄ ነው። ይሄንን የቀጠልኩላችሁ ቪዲዮ ላይ የኛ ስራ ፈርኒቸር ነው። ከአረቢያ መጅሊስ፣ ከኪችን፣ ከቁም ሳጥን፣ ከአልጋ ትላልቅ እቃዎችን ማቅረብ ነው። ይሄን ነው የምንሰራው። ያው ሚዲያ ያለው ሰው ደግሞ ሌላ ነገር ያስተዋውቃል። ቤትን እንግዲህ መጀመሪያ እንግዲህ ከእቃ በፊት እንግዲህ ቤት ነው ዞሮ ቤት ተሰርቶ ነው አሁን ይሄንን እቃ ነው የምሰራው። እናንተ ቤት ካዘጋጃችሁ በኋላ ነው ይሄ እቃ የሚያስፈልገው። ሁሉም ቅድሚያ የሚሰራው የሚገዛው ቦታና ቤት ነው ብዬ ነው። ላልገዛችሁ ላልሰራችሁ ደግሞ ኢንሻአላህ
እንትኑ ይድረሳችሁና ግዙ ነው የምለው። ቤት በዚህ ሰዓት ከባድ ነው እና እንደምታዩት ይሄ ተንቀሳቃሽ ኪችን ካቢኔት ነው። በጣም ያምራል። ይሄ ጋር ደግሞ እዚህ ጋር በጎኑ ይሄን የመሰለ 6 ተከፋች ቁም ሳጥን እስከ ተደራቢው አለ። ተመሳሳይ አልጋና መዋቢያ ቲቪ ስታንድ በቃ ሙሉ ልበላችሁ። በጣም ምርጥ እቃዎችን ያው አሁን ላይ ፋሽን እየተከተልን ነው። እንግዲህ ቡፌ ቀርቷል። አሁን ቁም ሳጥንና ኪችን ካቢኔት ነው። ግዴታ ብሎኬት አልሰራንም፣ ድንጋይ ቤት አልሰራንም የምትሉት ተንቀሳቃሽ በየአይነቱ የሚገርም ኪችን ካቢኔቶችን እየሰራን ነው። የብሎኬት ቤት እንግዲህ ያው በሜትርና በእንትን ነው የሚሰራው። ብሎኬት ቤት ተለጣፊ ማለት ነው። ለየብቻ ሁሉም ተሰርቶ ቤቱ ላይ ነው የሚለጠፈው የሚሰራው ማለት ነው። ተንቀሳቃሽ ደግሞ እንደዚሁ እንደ ቁም ሳጥኑ ቋሚ ተደርጎ ይሰራና ራሱ ችሎ የሚቆም ራሱን ችሎ የሚሄድ ይደረጋል ማለት ነው። እዛ ጋር ሲሄድ ራሱን ችሎ ይቆማል። ቤት ላይ ግድፉኝ እንዲህ አርጉኝ አይልም። ራሱን ችሎ ነው የሚቆመው። እንደምታዩት ጥርት ያለ እቃ ነው እና ስራዬ ይሄ ነው ልልሽ ፈልጌ ነው። እያንዳንድሽ ዴ እና በኢሞ ብዙዎቻችሁ ደላላ ከሆንክ ቤቴንም ሽጥልኝ። ኧረ ተው ግን ቤት ገዝታችሁ አትሽጡ ነው፣ ንግድ ገብታችኋል። እና ብዙዎቻችሁ መጀመሪያ ላይ ህገወጥ ቤት ገዝታችሁ ፈርታችሁ ከዛ በኋላ አሁን ደግሞ ድጋሜ ህገወጥ ሽጣችሁ ህጋዊ ልገዙ። ህገወጥ 2 ቤት ለቀኩላችሁ፣ ሁላችሁም አልወደዳችሁም። እስቲ ይሄ 2 ቤት ነው አሁን ቅድም የለቀኩላችሁ። 2ቱም ቤት ላይ መረባረብ ትችላላችሁ። ደስ ያላችሁ ላይ አንደኛው 180 ካሬ ላይ እና አንደኛው 200 ካሬ ላይ ያለ ቤት ነው። ቤቱ ሁሉም 5 ክላስ ነው። እኔ በውስጥ ስትመጡ ቁጥራቸውን የቤተሰብ ቁጥር ብቻ ነው ማለዋውጣችሁ። እናንተ ተደዋውላችሁ ዋጋ መጨረስ፣ ሄዳችሁ ቤተሰብ ልካችሁ ቤተሰብ አገናኝታችሁ ሁሉም ጉዳዩ መጨረስ ትችላላችሁ ማለት ነው። ይሄ ቤት ህጋዊ ነው። ሁሉም ነገር ያለቀለት ያውቃችሁን። እንዳውም ከኔ ወይኔ ቆንጆ እቃ አቀርባለሁ ግዝት ታርካችሁ አዲሱ ቤት ውስጥ የተዘጋጀ ውስጥ ቤታችሁ ላይ ይዛችሁ ሄዳችሁ ግብት ነው። አቤት እንግዲህ ፈጣሪ ይሄን አሟልቶ በሰጠ። አዲስ ቤት ገዝታችሁ አዲስ እቃ ስገዙ በአንድ ጊዜ ያደርገዋል ፈጣሪ፣ አይቸግረውም እና እያቀረበልን እላለሁ። እና ይህን የመሳሰሉ እቃዎችን እንዳቅም ነው። እኛ የውድ እቃም የርካሾች እቃም አሉ። ርካሽ ስላችሁ ለምሳሌ አሁን የመጣ እቃ አለ፣ ብዙ አይነት ማቴሪያል የምንጠቀመው ፋሽን ስትከተሉ እየተወደደባችሁ ይመጣል። ይሄ አሁን የድሮ ፋሽን ነው። እንደዚህ ተደርጎ ሲሰራ ይቀንሳል ሁሉም ነገር ማለት ነው። አልጋ ደግሞ ዋናው መብለጭለጩ ሳይሆን አልጋ ነው። የአልጋ ልብስና ቆንጆ ፍራሽ ካደረጋችሁበት አልጋ ነው። አልጋ የምትቀያየሩ ልጆች ትገርሙኛላችሁ። አልጋ ዋናው አልጋ ነው። ዋናው የሚለብሰው የአልጋ ልብስ ቆንጆ የአልጋ ልብስ ብቻ ግዢለት። ሌላው